عند قال من قالوا النبي صلى الله عليه وسلم ما دعوت أحدا إلى الإسلام إلا كانت له كبوة إني لسلمنا دعوة در كلها شو تقلال إني دبار دربوش ياندان سو بنيتها من الله إني نبينا سلو تنش كبوة مالت إشي يالي يلم أبو بكر جن على علم اندزي يالي يلم لمثالي يا عثمان تامنا له إشي من يسبال أبو بكر على السبب كتا سلمنا تقبل سلو على طول تقبل مالتنا طيب رافقه في الهجرة نا سيدنا أبو بكر الصديق بهجرة والدنيا ينبروا إسناتشو يقول سبحانه وتعالى ثاني اثنين إذ هما في الغار إذ يقول لصاحبه لا تحزن إن الله معنا اللي هو أبو بكر مالتنا كل آية نزلت في مدح المنفقين يعني النزا بشرنت نفاق انتنو صدقاء يادرقو بقرآن يتتقسوا هلهم بقدم يتتقسوا سيدنا أبو بكر الصديق نبر فرياتونو يا امنتنا يتنكاري تري الله سبحانه وتعالى بقدس قرآن እንዲህ ይላል አትስነፉ አትዘኑም እናንተ አማኞች ከሆናችሁ የበላይ ናችሁ ይህች ዓለም የፈተና መድረክ ናት ብዙ ጊዜ ፍርሃት በልባችን ውስጥ ይገባል የወደፊቱ ጊዜ ምን ይሆን ሰዎች ምን ይሉኝ ይሆን ድህነት ይገጥመኝ ይሆን የሚሉ ስጋቶች የኢማናችንን ብርሃን ሊያጎሉት ይሞክራሉ ነገር ግን አንድ ሙስሊም ከፈጣሪው አላህ ውጪ ማንንም ወይም ምንንም ሊፈራ አይገባውም ፈሪያቱኑ ምክንያቱም አንደኛ አላህ ከእናንተ ጋር ነው ታላቁ ነብይ ሙሳ አለይሂ ሰላም ከኋላቸው የፈርዖን ሰራዊት ከፊታቸው ደግሞ ባህር በነበረበት ወቅት ተያዘን ብለው ሲሳቀቁ በፍጹም ጌታዬ ከኔ ጋር ነው እሱ ይመራኛል ብለው በጽኑ እምነት መለሱ አላህ ከእናንተ ጋር ከሆነ የሚገጥማችሁ ፈተና ሁሉ ትልቅ ቢሆንም አላህ ከፈተናው በላይ መሆኑን አትዘንጉ إن الله معنا النبي صلى الله عليه وسلم كأبو بكر ጋር ሂጅራ በወጡበት ሰዓት ጋሩ ሰውር ዋሻ ላይ ተቀምጠው እና አቡ ጀሃል ይላኳቸው መቶ ግመል ይሰጣቸዋል መሐመድን አቡበከርን ይዘው መጣ ብለው በዚህ ሁኔታ በገንዘብ ለመደለል ሲሞክሩ ደርሰውባቸው አንተ አላህ መልእክተኛ ወይ አሉ አቡበከር ሲዲቅ አንዳቸው ወደ ጫማው ማሰሪያ እኮ ዝቅ ቢል ያይናል እኮ ሲሉ ሙስሊም ሰለም ምን ነካ አንተ አቡበከር ሁለት ሰዎች ሆኑ ሶስተኛቸው አላህ ይሆነ ምን ሊደርስባቸው ላ ተሕዘን አትዘን ኢነላህ መዐና አላህ ከኛ ጋር ነው ሁለተኛ ሲሳይና ሞት በአላህ እጅ ነው ሰዎች ለምን ይፈራሉ ሲሳያቸው ወይም ሪዝቅ እንዳይቋረጥ ወይም እድሜያቸው እንዳያጥር ነገር ግን አላህ የወሰነው እንጂ ማንንም ሊጨምር ወይም ሊቀንስ እንደማይችል እመኑ የፍጡራን ማስፈራሪያ ከጌታ ውሳኔ አያልፍም የአንድ አማኝ ልብ አላህ የጻፈልኝ እንጂ ሌላ አይደርስብኝም በሚል ቁርጠኝነት የተሞላ መሆን አለበት ማንንም ለኛ ርዝቅ መስጠት የሚችል የለም ኢላላህ አላህ ካልሆነ በስተቀር ሁሉም ሙሰቢባል አስባብ በሆነው ጌታ ሁሉም ርዝቅ የምናገኝባቸው መንገድ ሰበቦች ናቸው ለዚያ ከሆነ አላህ ወአንፊቁ ሚማ ረዘቅናኩም ነው የሚለው እኛ ከሰጠናችሁ ሲሳይ ስጡ ነው የሚለው አላህ ከሰጠው ሲሳይ አንድ ሙስሊም ለሌላ ሰው በሚሰጥበት ጊዜ ያ ሙስሊም የሚቀበለው ሙስሊም ሲሳይ ነው ለሱ ይመጣለት ርዝቅ ነው ይመጣለት ግን አላህ ይህንን ርዝቅ የሰጠው በዛ ሙስሊም ወንድሙ አማካኝነት ነው ይሄ ሙስሊም ወንድሙ ወሳኢል ነው አድራሽ ብቻ ነው በራሱ ረዛቅ አይደለም አርዛቅ አንድ አላህ ብቻ ነው በተለይ በስራ ላይ ያለን ወንድሞች እህቶች በጣም እንደዚህ አይነት አያቶችን ልቦናችን ስር ገብተው መቀመጥ አለባቸው ርዝቅ የሚሰጠን አላህ ነው አንዳንድ ሰዎች ለርዝቅ ብለው በጣም ያጎበድዳሉ ለአላህ ሊሰጠው የሚገባውን ክብር ለሰዎች ይሰጣሉ አንዳንድ ደግሞ ሙስሊሞች ጥሩ የኢኮኖሚ አቅም ያላቸው ራሳቸውን እንደ ረዛቅ አድርገው የሚያስቡ አሉ ቲዮሪቲካሊ አይደለም ፕራክቲካሊ በተግባር በሐሳብ ደረጃ በተግባር ያላቸው ተከቡር ሰራተኞቻቸውን ያላቸው ሙዓመላ ሰራተኞቻቸውን የሚያዩበት መንገድ እኔ ደሞዝ ካልከፈልኩ በራብ ታልቃለ አይነት ስሜት ያለው ነው ይሄ በጣም መጥፎና አደገኛ ነገር ነው አሰሪውንም ተቀጥሮ የሚሰራውንም ሁለቱንም የሚረዘቃቸው አላህ ነው ይሄንን በጣም በጽናት ልናምንበት ይገባል አርዛቅ አንድ አላህ መሆኑን ስናቅ አንሰርቅ አርዛቅ አንድ አላህ መሆኑን ስናቅ
ተገቢ ያልሆነ ማጎብደድን አናጎበደድም። ሰዎች ለምንድን ነው ጠንቋይ ቤት የሚመላለሱት? ለርዝቅ ብለው። ላኢላሃ ኢለላህ ሙሐመድ ረሱሉላህ ብሎ ያ ኺሳራ ምን አይነት መክሰር ነው? ሄዶ ጠንቋይ ቤት ይደፋል። ምንድነው ሲባል ምንድነው ትፈልጋለህ? እኔ ስራዬ በጣም እንዲሳካልኝ እፈልጋለሁ። በተለይ ደግሞ እከሌ የሚባል ጓደኛ አለኝ፣ እሱ በጣም የሚያስመጣቸው እቃዎች በጣም ገበያ ላይ እየተሸጡ ነው። የሱ ተመቶ የኔ ነው በቃ ሀገሪቷን ከተማዋን መቆጣጠር ያለበት እና እሱ የሱን ርዝቅ ዘግቶ የኔን ለመክፈት መደረግ ያለበት ነገር ሁሉ እንዲደረግልኝ ነው የመጣሁት ይላል። ላ ሐውለ ወላ ቁወተ ኢላ ቢላሂል አዚም። ሙስሊም ወንድም በሙስሊም ወንድሙ ላይ ከሰራ መስመር እንዲወጣ የሱን የርዝቅ ኔትወርክ ወደሱ ዳይቨርት እንዲሆን ሄዶ ጠንቋይ ቤት ሰግዶ ተንበርክኮ መስዋዕት አቅርቦ ለጂን ለሸይጣን ራሱን አሳልፎ ይሰጣል። ይሄ ከባድ አደጋ አለው፣ በጣም ከባድ አደጋ። አረዛቅ መሆኑን አላህ ተውሂድ ውስጥ አለመግባት ነው። ይሄ የተውሂድ መበላሸቱን ነው የሚያሳየው። ሽርክ ነው፣ ከአላህ ጋር የሚያጣላ ነው፣ የጀሃነም መንገድ ነው። መታወቅ መቻል አለበት። የሚረዝቀን አላህ ነው። ሰማይ ብንወጣ ምድር ጠልቀን ብንገባ ባህር ውስጥ ብንኖር አላህ ነው የሚረዝቀው። በድንጋይ ስር ያለች በጨለማ ውስጥ የምትኖር ጥቁሯን ጉንዳን የሚረዝቃት አላህ ነው። በሰማይ የሚበሩ አዋፍቶችን የሚረዝቅ አላህ ነው። ከአላህ ውጪ አረዛቅ የለም የሚለው በጽናት ልናምንበት የሚገባ ነገር ነው። ሪዝቅ ከላይ ነው፣ ምድር ላይ አይደለም። አንተ ሀብታም የሆንከው ከሌላው በቁንጅና በእውቅና ስለበለጥክ ነው አይደለም እንዳይመስል። ሪዝቅ ከላይ ሰበብ አሙልተሃል፣ ሰጥቶሃል። እሱ ለሚያውቀው ጥበብ ካንተ በላይ እውቀት ያላቸው እውቅና ያላቸው ትልቅ ኔትወርክ ያላቸው ያንተን ያህል ብር የላቸው። ሪዝቅ ከላይ ነው። አንተም ያማክሩ ፕሮፌሰሮች ዩኒቨርሲቲ ላይ 17000 እየተከፈላቸው አንተ $170,000 ሆቴል ገብተህ ያረፍክ በእውቀት በልጣቸው መሰለ። ሪዝቅ ከላይ ነው የሚሰፈር። በብልጠትህ እንዳይመስል ካንተ የበለጡ ብልጦች አሉ፣ አራዶች አሉ፣ እውቀት የተማሩ አሉ፣ ፕሮፌሰሮች አሉ። በቃ አንተ ጀምረዋል፣ አላህ ባርኮልህ። ሰውን ወደ ሲስተም እንዲገባ ማገዝ አንዱን ወንድሜ ያጫወተኝ ነበር። አንድ ሰው ወደ ስራው ገባ፣ ወደ ሆነ ስራ አልጠቅሰው ሲገባ አሃ መጣ ላክስረው ብሎ ብር መደበ። ሌላው ወንድሙ ሙስሊም ናቸው ብሎ ይሄ የመደበው ከስራው ወጥቷል አለ። ያ የተመደበበት በዛ ስራ ላይ አንደኛ ነው አለኝ። አታስቆመው መስሎ ሰዎች እንዲያድጉ አጋጅ ና ይሄን ስራ እስኪ ተለወጥ። ዘውዲያ ኩራት እኮ ገሌን እኮ እኔ ያስጀመርኩት ስትል ደስ አይል። እሱስ ቢሆን ሰው ፊት ቁጭ ብለህ እሱ እኮ ነው እጄን ይዞ ወደ ንግዱ የከተተ ሲል ክብር አይደለም? ደስ ይላል። ወፊ ሰማይ ሪዝቁኩም ሲሳያችሁ ከሰማይ ነው፣ እኔ ዘንድ ነው፣ እዛ ነው የሚሰፈርላት፣ ምድር ላይ አይደለም። ሶስተኛ ፍርሃት ሰይጣን ሁልጊዜ በድህነትና በሽንፈት ያስፈራራችኋል። አላህ ግን በምህረቱና በችሮታው ተስፋ ይሰጣችኋል። ፈሪነት ለሰይጣን በር መክፈት ነው። ጀግንነት ግን አላህን በመታመን የሐቅን መንገድ መከተል ነው። እንዴት ፍርሃትን እናሸንፍ? ተወኩል ወይም በአላህ መመካት። የምትችሉትን ሁሉ አድርጉ፣ ውጤቱን ግን ለአላህ ተውት። በአላህ የሚመካ ሰው ደግሞ የየትኛውንም ተራራ የመናድ አቅም አለው። ዚክር ወይም አላህን መውሳት። ልቦች በአላህ ዚክር ይረጋጋሉ። ልባችሁ ሲሸበር አላህን አውሱ፣ ጥንካሬን ይሰጣችኋል። ታሪክን ማስታወስ። እነዚያ ጥቂት የነበሩት ሰሃቦች ዓለምን የለወጡት በብዛት ሳይሆን በልባቸው ውስጥ በነበረው አላህ ይበቃናል የሚል ጽኑ እምነት ወይም ጀግንነት ነው። ፈሪ አትሁኑ፣ ለሐቅ ቁሙ፣ ለለውጥ ተነሱ። ለራሳችሁና ለዲናችሁ ክብር ዝቅ አትበሉ። ሞት አንድ ጊዜ ነው፣ እሱም በአላህ እጅ ነው። ስለዚህ በክብርና በጀግንነት መኖር ምርጫችሁ አድርጉ። አላህ ከእውነት ጋር ለሚቆሙ ጀግኖች ቅርብ ነው። አላህ ልባችሁን በእምነትና በጀግንነት ያጽናው። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት ተጠቃሚ ሰዎች ያድርገን። ፍርሃት አያዋጣም፣ ደህንነት ያዋጣል። የፍርሃትን ቂሷ አንዲት ልንገራችሁና ሁለት ሰዎች ገጠር አደሩ። ጅብ መጣ። አንዱ ጀግና ነው፣ አንዱ ፈሪ ነው። እንደ አጋጣሚ የፈሪውን እግር ጅብ ይዞታል፣ ይቆረጥመዋል። ሲቆረጥም ጀግናው ሰማ።
አንተ የሚንኮሻኮሸው ቀጭ የሚለው ምንድን ነው አሉ። እባክህ ዝም በል የኔ ነገር እየበላ ነው አሉ። ፍረስ ብሎን እንኳ ሲበላው እና ወንድሞች ወላሂ ዲን አልኢስላም እዛ ሐበሻ ላይ የተስፋፋው በጀግና በፋሪ አይደለም። የሆነውም እየሆነ ያለውም የሚሆነውም ነገር ሁሉ በምንድነው? በአላህ ቀደር ነው የሚል እምነት ያለው ሰው አልኸውፉ ሊማዛ ፍርሃት ለምን ማለቱ አይቀርማ። ፍርሃት ለምን ጀግና ይሆናል ያመነ ጊዜ። እንደዚሁም ወኩለ ሰጊሪን ወከቢሪን ሙስተጠር ትንሹም ትልቁም ኸይሩም ሸሩም ቀድሞ የተጻፈ የተወሰነ ነው ብሎ ካመነ ወደ ኋላ ስለቀረ ከጂሃድ ምድር እቤቱ ስለተቀመጠ እድሜው ሊረዝም ሪዝቁ ሊሰፋ ነው በፍጹም። ሞት ከሆነ የተጻፈው እዛው ቤት ውስጥም ካለ ተጠርቶ መውጣቱ አይቀርም። ወለው ኩንቱም ፊ ቡሩጅ ሙሸየዳ በጠነከሩ ህንጻዎች መሳሪያ በማይበሳው ሚሳኤል በማያወድመው ህንጻ ስር እንኳ ብትሆኑ ለበረዘ الذين كتب عليهم القتل ኢላ መዳጂዕህም መገደል ወይ መሞት የተጻፈባቸው ሰዎች ወደዛው መኝታቸው መውጣታቸው አይቀርም። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። እዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።